መዲና አሁን ችግሮቹን እንምጠት ካልን በጣም ብዙ ችግሮች እኮ እንመንዛለን አይደል? አሁን ያልሽው ነገር እንዳለ ትክክል ነው። አብዛኛውን ሰው ስትጠይቂው ምንድን ነው የሚልሽ መሰለሽ? እንዲህ ይገባታል ወይ ለልጅቷ ደግፎ የሚመጣለ ወይ ለእናትየው ደግፎ የሚመጣለ። ያ እንደ ግለሰቦቹ አረዳድ ይለያል። መፍትሄው ሲባል ምንድን ነው ማድረግ ያለብን እንደ ህዝብ እንደ ኮሚኒቲ? አሁን ሚዲያን ከፈት መፍትሄው ምንድን ነው መሰለ? 10 በየሚዲያው መውጣት ሳይሆን መፍትሄው ወይም ደግሞ ያዘነ ምስሎ ቀርቦ ለጠየቃት ለራሱ ጥቅም ያ ሳይሆን መፍትሄው እናትና ልጅን ፈልጉ ማገናኘት በቃ በትክክል ማለት ነው። ልጅ መምጣት ትችላለች። እናት መሄድ ባትችል ትምጣና እናቲቱ የምትለውን ሰምቶ ልጅቱንም የብቻ አድርጎ የምትለውን ሰምቶ ከዚያ በኋላ እርቅ መፈጸም ነው። በቃ ይሄ ነው ትልቁና ዋናው ፖይንት እንደ እኔ ማለት ነው። አዎ ምክንያቱም እነዚህ ሰዎች በምንም ተአምር ተለያይተው አይለያዩ። ምንም ቢሆን እየሰማ ነው አይደለም። እዚህ ጋር እኮ እናት እዚህ ረብሻ ተነሳ ሲባል እናት ተንጠልጥላ ደወለች እኮ። እዚህ ጋር ደግሞ ልጅ ደግሞ እዚህ ኢትዮጵያ የሆነ ነገር ተፈጠረ ቢባል ደግሞ እኔ ሹር ነኝ እና ልጅ ትደውላለች። አሁን እንዳለችው አይደለም። አልደውልም፣ በቃኝ፣ እጄን አንስቻለሁ፣ አልረዳም፣ ራሴን ማውጣት አለብኝ፣ ራሴን ማሳደግ አለብኝ እንዳለችው አፍ ብዙ ነገር ይላል፣ ብዙ ይናገራል። ውስጥ ደግሞ ሌላ ነገር ሊል ይችላል። በትክክል ይህንን ሀሳብሽን ገዛለሁ እኔም። እስቲ ሌሎቹን ደግሞ ሀሳብ ይስጡ። አቡ ይርና መጣ። አቡ ወንድሜ ተስፊሽ ሰላም ነው? እንዴት ናቸው? አለን። እስኪ አንተን ሀሳብ ደግሞ እንስማ። ማለት እኔ ላነሳ የፈለግኩት ሀሳብ ምን መሰለህ፣ እንደ አንድ ኢትዮጵያዊ ልጅ ማለት ነው። ያው የምናወራው ስለ ኢትዮጵያዊ እናትና ልጅ ነው አይደለ? ማለት ያደግንባቸው እንትኖች አሉ። አሁን ለምሳሌ እኔ ማለት በቃ ሙሉ ለሙሉ ሳይድ መያዝ ምናምን ሳይሆን እንትን ሚዲያ ላይ ማነው እግረኛው ላይ የቀረበውንም ሀቢባ ጋ የነበረውንም በደንብ አድርጌ አይቻለሁ። በቃ አሁን ለምሳሌ ማለት ነው ብዙ ማውቃቸው ታሪኮች አሉ። አሁን ተመሳሳይ የሆኑ ታሪኮች በቅርብ በጎረቤትም በቤተሰብም እንደዚህ አይነት ተመሳሳይ የሆኑ ታሪኮች ማለት ነው። ግን አሁን እኛ እንደ ልጅ ማለት ነው እንደ ልጅ ሆነን ስናስበው እኔ ኦልሬዲ የልጅ አባት ነኝ፣ ግን ህጻናቶች ናቸው ገና። ግን እንደ ልጅ አሁን እናትና አባቴን ነው ዞር ብዬ ያሰብኩት ይህ ጉዳይ ስሰማ ማለት ነው። በፊት ላይ በጣም በብዙ አይነት መንገድ ተቀጥተን ያደግነው ገባህ አይደለ? በብዙ አይነት ማለት የትኛውም ልጅ ወጣት ፋይሬጅ ላይ እያለ ብዙ እንትኖችን ትሰራለህ፣ ብዙ ጥፋቶችን ታጠፋለህ። አሁን ለምሳሌ ልጅቷ አሁን ላይ በስላ በኢኮኖሚም የተሻለ ደረጃ ላይ ሆና ነው የምታወራውን ነገር ገባ እንደ በሰለ ሰው ነው ያወራችሁ። ግን ሁላችንም እኔም አንተም ሴቶችም ቢሆኑ ፋይሬጅ ላይ እያለን የምናሳልፋቸው ነገሮች ለህሊና ራሱ የሚከብዱ ነገሮች ይኖራሉ። ተረዳኸኝ አይደለ? እንደ ከተማ ልጅም የምናረጋቸው ነገሮች አሉ። እኔ አሁን በእናቴ በአባቴ በበርበሬ ሁላ እስከ መታጠን የደረስኩባቸው እንትኖች ጊዜያቶች አሉ። ገባህ አይደለ? በቃ የመደብደብ ምናምኑ ከሆነ ማለት ነው። አንተ አስቸጋሪ ነበርክ ድሮ። እሺ፣ አዎ በጣም አስቸጋሪ ነኝ። ለምን ሌላ ነገር አይደለም፣ በቃ በመጣላት ከሰው ጋር በጣም ነበር ማነካካት፣ ስፔሻሊ ማዘርን ማለት ነው። ተረዳኸኝ አይደለ? እና እኔ አሁን ልክ በቃ እንዳሁን ማስታውሳቸው እንትኖች አሉ፣ ቅጣቶች ስቀጣኝ የነበሩ ቅጣት በቃ በቀበቱ ስገረፍ ሰንበር እስኪያወጣብኝ ድረስ። ግን አሁን ላይ ሆኜ ሳስበው ማለት ነው ለእኔ ብላ ነው ያደረገችው። በፊት በጣም ልክ ትላንትና ማነው ሃይማኖት የምትባለው እንዳለችው ከቤት መውጣት እስከወጣ ድረስ ሁላ ብዙ ነገር ራሴ ላይ ብዙ አይነት እንትኖችን እስከወስን ድረስ ሁላ ደርሻለሁ። ተረዳኸኛ? ልክ እንደ ኢትዮጵያዊ እናት የትኛውም አሁን እኮ የእናትየው በዛን ጊዜ ያንን ነገር ስታደርግ በነበረ ጊዜ እሷም እኮ በጣም ልጅ ናት። እናትየው ራሱ ታውቃለህ አይደል? እንዳሁን በ16 ዓመቷ ነው ልጅ። በ16 ዓመቷ ማለት አስበው። አሁን ላይ የ16 ዓመት ልጅ ምን አይነት እንደሆነ እኮ እናውቃለን እኮ። ገባህ አይደል? እና የብስለት ችግርም ይኖራል እናትየው ጋር።
ነገሮችን የማመዛዘን ሴቶች በጣም ቶሎ ባገቡ ቁጥር ትዳር ላይ በቃ ኃላፊነትና የመውሰድ እንትናቸው በጣም ያነሰ ነው የሚሆነው። ገባ? ውጭ ያለው ነገር ያታልላቸዋል። አሁን ሴትዮዋ እንዳለችው ከሆነ ባሏን ስታገባው ራሱ አታውቀውም ምን አይነት እንደሆነ። ራሱ አባቷ ነው የዳራት። ገባ አይደለ? ያ ነገር ከግምት ውስጥ አስገብተን በቃ ብዙ ማውቃቸው ጓደኞቼ አሁን ለምሳሌ በቃ እናትየው እኔ አሁን ልጅየው ላይ እየፈረድኩኝ ሳይሆን አሁን ላይ ግን ቢያንስ እሷ የተሻለ ቦታ ላይ ነው ያለችው ብዬ አስባለሁ ከእናትየው። በቃ እሷ ዘመናዊ ሰው ናት፣ ከእናትየው የተሻለ ዘመናዊ ሰው ናት አይደለ? ተምራለች። ስለዚህ እናትየው በሄደችበት መንገድ እናትየው እንኳን በቃ ጥፋት አጥፍታለች እንበል፣ ብዙ የሆነ ያልሆኑ ነገሮችን ሰምተ ሊሆን ይችላል። በቃ አሁን ለምሳሌ ቤት ውስጥ የሆነ የተለያዩ ነገር እንደዚህ መቃም ምናምን መጠጣት ምናምን የተባለው ነገር አለ አይደለ? ስለዚህ ልጅቷ በአሁን ሰዓት ከእሷ ከእናትየው ተሽላ መገኘት ያለባት ሰው ናት እንጂ እሷ በሄደችበት መንገድ ነው እኔ የሚሄደው ማለት ገባኝ። አንድ ወጣት ማለት ነው ስናስበው ትክክል አይደለም። በቃ እናትየው አጥፍታ ይሁን በቃ አጥፍታለች ብለን እንደምድም። ብታጠፋ እንኳን ዛሬ እናቶች እንዲህ በፊት እኔ አሁን አባትና እናቴ ያደረጉኝን ነገር ተመልሼ እኔ በዛሬ በኢኮኖሚ ከነሱ የተሻልኩ ስለሆንኩኝ እነሱን መጉዳት አለብኝ የሚል አስተሳሰብ ካለ ማለት ይህ ትክክል ያልሆነ አስተሳሰብ ነው ማለት ነው። ገባህ አይደለ? አቡ በጣም አሪፍ። ኖርማሊ ጠቅለል ሲደረግ እኛ ያደግንባቸውን ወደኋላ መለስ ብለን ስናይ በደጉ ጊዜ ጥሩ አድርገን ተገርፈን እንትን አድገናል። አሁን ላይ እኔ ያኔ በመገረፌ የምቆጭ ሰው አይደለሁም። ለእኔ ብላ እንደሆነ እናቴ አውቃለሁ። ለእኔ ብላ ዋጋ ስትከፍልኝ ግን ፍቅሯንም አውቃለሁ፣ ችግሯንም ትረዳለች። አሁን ላይ በተፈጠረው ኬዝ ነው የምናወራው። አንዳንድ ጊዜ የተመጣንባቸውን ባክግራውንዶች እያሰብን የምናወራ ከሆነ 100% እናቶቻችን ናቸው ልክ። ሁሌም የምንሰማው ዝም ብለህ ስማ ነው። እኔ እናቴ እየተሳሳተች ላርማት አልችልም። አሁን ላይ ራሱ ብትሳሳት ኧረ ማሜ እንደው ይመችሽ ምናምን እያልኩ ነው ማሜ። ተግባባን አይደለ? ስለዚህ አሁን እያወራን ያለነው ነገር ምንድን ነው? በተፈጠሩት ኬዞች ግን ወደ ሚዲያ የመጣው ጉዳይ ላይ ተንተርሰን ስናወራ ወደ ሚዲያ ላይ የመጣው ሀሳቡ ምንድን ነው? ሚዲያ ላይ እናትየው የቀረበችበት ዋና ኬዝ ምንድን ነው ብለን ስናስብ ከኢንተርቪው ነው የምንረዳው። እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ ተብሎ ብቻ ገበና ወጣ። ቲክቶክ ላይ ደግሞ ተቆርጦ ክሊፑ የልጅቷ ፎቶ እዛ ላይ አልታየም ነበር፣ ተለጠፈ፣ በሚሊዮኖች ተዘዋወረ። ልጆቹ በቃ በየሄዱበት ስድብ ምናምን ተጀመረ ማለት ነው። ማለት አሁን እኮ ልጅቷ ጋር ልጅየው ጋር አሁን ላይ እየተፈጠረ ያለው ነገር አይደለም። እንትን እያለች የነበረው ፎከስ እያደረገች የነበረው ሰምታት ከሆነ እሱ አሁን በፊት አሁን ሲያወሩ የነበረባትን ትሮማ ነው እየተናገረች ያለች። በቃ ሙሉ ለሙሉ እሷ ስለ ቤቱ ምናምን ጉዳይ አይደለም። እናትየው ወደ ሚዲያ የመጣችው በቤቱ ምክንያት ነው ዋነኛ የመጣችበት እንትን። ከዛ በኋላ ተያይዘው የመጡ ነገሮች ናቸው እነዚህ። ግን አሁን ትላንትና ስታወራ የነበረችው ሃይማኖት የምትባለዋ ልጅየዋ ፎከሷ የነበረው ምንድን ነው? በፊት እናቴ ያደረገችኝ ነገር ነው እያለች ስታወራ የነበረው እንጂ አሁን ላይ ስላለው ችግር አይደለም ያወራችው። ከዛ አንጻር ነው ጉዳዩ እኮ ሚዲያ ከወጣ በኋላ ነው እኮ። ከሁለት ቀን በፊት ተደዋውለናል፣ አሪፍ ነገር ላይ ነበርን እያሉ ነበር። ልክ ሚዲያ ላይ ሲወጣ ምንድን ነው የተገኘው ነገር በሚል ነው አይደል ሀሳብ የመጣውና እንደዚህ ጉዳይ ውስጥ የገቡት። እሱማ ያው ሚዲያ በራሱ እኮ እንደ ሳይድ ኢፌክት አለው እኮ ሚዲያ በራሱ እዛ ጋር ለምን እናትየውንም ከጎን ሆይ ሆይ የሚላት ሰው ይኖራል። ገባህ አይደለ? ብቻ ከባድ ነው። መጀመሪያ ሳይወጣ ቢፈቱት፣ በቤተሰብ ዙሪያ ቢፈቱት አሪፍ ነበር። አሁን ግን ኦልሬዲ ተሰጥቷል ፀሐይ ላይ። ስለዚህ ማለት በቃ እኔ በበኩሌ የራሴን ፐርሰናሊ ሀሳብ ሳቀርብልህ በቃ እንደ ልጅ እሷ ዘመናዊ ሰው ናት። እሷ ነበረች አስፍታ ማየት የነበረባት። አሁን ለምሳሌ ትላንትና በቃ እዚሁ ብትታረቁ አሪፍ ነበረ ምናምን በቃ ቀላል ነገር እኮ ነው። አሁን ለምሳሌ ማለት ነው እናትህና አባትህ 1000 ጊዜ ግፍ ይስሩብህ። በቃ እቺ ልጅ ያለችው ሩቅ ሀገር ላይ ነው ማለት እዛ አንድ ላይ አይደለም የሚኖሩት። ኦልሬዲ 10 ምናምን ዓመቴ ነው አለች ከሀገር ከወጣች አይደለ? በቃ አሁን ላይ በኢኮኖሚ ደህና ከሆነች የቻለችውን እየረዳቻት ማለት ሙስሊም ናት ይመስለኛል አይደል? እንደ እስልምና አሁን የትኛውም እምነት ይሁን
በእምነትህ እናትና አባትህን በጣም ማክበር እንዳለብህ ነው እየተነገረን ያደግ ነው አይደለ? እንደ እምነት ችግር አለባት ብዬ አላስብም። እንደ እምነት እንኳን ብንሄድ ነው የምልህ፣ እንደ እምነት ብንሄድ ጋር አሁን ነው ልጅቷ የተነሳውን ኬዝ እናየዋ። የማክበር ችግር ሳይሆን ልጅቷ ጋር ያለው ተበድያለሁ በሚል በቃ እኛ ከለመድነው ንግግር ውጭ ቶኑ ተቀይሮ ለእናት እንዲገባታል ወይ ስላሰብን እንጂ ልጅቷ ታከብራለች። እናቴ አንድ ጊዜ ላውራ እያለች ነው ስትጠይቅም ነበረው። ኖርማሊ ችግር የለውም። እናትየዋም እኮ የተማረች እንደሆነች ደግሞ ተነገረን እኮ ኦልሬዲ ነርስ ነች ተብሏል። የተማረች ነች፣ ብዙ ማኔጅ ማድረግ ትችላለች። ይህ ነገር ለምንድን ነው የተፈጠረው? እናት የትኛውንም ዋጋ ከፍላ ስታሳድግ ለልጅቷ እንደሆነ ለልጆች እንደሆነ ይታወቃል እኮ ኮመን ነው አይደል? ሴተኛ ዳሪነት ሆነው እየሰሩ ልጆቻቸው የሚያሳድጉ እናት የሉም እንዴ? ያንን አይደለም፣ ያንን እያሰብን አይደለም የምናወራው። አሁን መጀመሪያ የተበላሸው ይሄ ነገር ወደ ሚዲያ መውጣት አልነበረበትም። ወደ ሚዲያም ከወጣች ደግሞ ማንሳት ያለባትን ጉዳይ ረስተዋለች። እናትየዋም የቤት ጉዳይ ለማስመለስ በተደረገ ነገር ላይ ድምፅ ሁኑኝ ብላ ስታነሳ ልጆች ይደበድቡኛል፣ ተረቤያለሁ፣ ስደት ለነሱ ብዬ ሄጄ ምናምን የሚለውን ነገር ህዝቡ ሲሰማ እንዲህ የሚያደርጉ ክፉ ልጆች አሉ እንዴ ተብሎ ተሰማና ከሁለት ቀን በኋላ ደግሞ የጉዳይ ሀቢባ ጋር መጣ። አይዋ እዛ ሲመጣ ሌላ ችግር ደግሞ ይዞ መጣ። ይኸው እኛም እንድናወራበት ሆነ። ሌሎች ደግሞ የተደበቁ ብዙ እህቶቻችን እኛም አለ ተጎድተናል የሚሉ እየመጡ ነው ያሉት። ለእነዚህ ሶሉሽን ለመፍጠር ስንጥር ግን አንደኛ እኔ እህታችን ምናልባት በየትኛውም አጋጣሚ መስማት ብትችልና እኔ ብትሰማኝ እናት ነች። አዎ አሁን ላይ አንቺ የተሻልሽ ቦታ ነሽ፣ ተለውጠሻል። የነበረውን ነገር እንትን አድርገሽ ስህተት እንኳን ቢሆን እናትሽ ጋር ያለውን ነገር ለማስተካከል ምንድን ነው የሚጠበቅብኝ የሚለውን ነገር ለራሷ እንድትመልስ እና ማገዝ። በቃ ከዚህ ትሮማ መፍታት አለባት። እናትየዋም ደግሞ በእናት ፍቅር ውስጥ እንደዚህ ዋጋ የከፈለችላት ከሆነ ሚዲያ ላይ ማስጣት ካይሆን እንደዚህ ዋጋ ከፍላ ሚዲያ ላይ አስጠታ እንዲህ ያደረጉ ልጆች የምትል ከሆነ ከባድ ነው። ዋጋ የከፈለችላቸው ለዚህ ነው እንደ የሚባለውን ነገር እንዳንመልስ የሚያደርገን ነገር አለ። አንድ ሰው ሊሳሳት ይችላል። 5 ልጆችም ግን እንዲጠሉኝ ሆነዋል ተብሎ እሷ ነች የምትጠመዝዘው በሚል ውሳኔ ውስጥ መደረግ የለበትም። የእነሱም ልጆች ደግሞ ህመም መሰማት አለበት። 5ቱንም ቁጭ አድርጎ ከእናታቸው ጋር ችግሩን መለየት ካልተቻለ በስተቀር በተገኘ አጋጣሚ ሚዲያዎች ላይ መኖር ከ3 ቀን በኋላ ይረሳል። ምንም የተለየ ነገር የለውም። በመሀል ግን ዋጋ የሚከፍሉ ብዙ እህቶች ወንድሞች አሉ በየቤቱ። ስለዚህ እነዚህ ነገር ለማስተካከል ነው መሄድ ያለብን። ሌሎቹን ለማሳተፍ ያህል እሺ፣ ሰሊና ሚውቴሽን አንሺ እና እስኪ አንቺ ሀሳብ ደግሞ ምን ይመስላል? ሰሊና አለሽ? አሎ ተሽ ሰላም ነው። እንዴት አደራችሁ? እንዴት ዋላችሁ? አለን። የአንቺ ሀሳብ ምንድን ነው? እግዚአብሔር ይመስገን። እኔ ሀሳቢ እናትየዋም ልጅቷም ሁለቱም ቁስል አለባቸው። እናትየዋ ባሏ የተነሳ በልጆቿ ጋር ተርባለች፣ ተጠምታለች። ብዙ እንደገና ደግሞ የወለደችው በልጅነቷ ነው። ሳትፈልግ ነው የታዳረችው። ሴቶች አንደኛ ሳይፈልጉ ተድረው፣ ሁለተኛ በልጅነታቸው አግብተው ለትዳራቸው የሚከፍሉት መስዋዕት ከዛ ከልጅነት ከወጣትነት ላይፏን ብዙ ሳታጣጥም ወደ ትዳር ገባች። ህይወቷን በስቃይ ውስጥ ነው ያሳለፈችው ከልጆቿ ጋር። ለምን ባለቤቷ ምንም ሼሪንግ ያገዛት ነገር የለም። እነኝህ ልጆች ብዙ ነገር እኔ በልጅቷም አልፈርድ በእናትየዋም አልፈርድ። መሀል ላይ እውነቱን ፈጣሪ ነው የሚያውቀው። ማንም በራሱ ላይ ሲደርስ ነው ሁሉን ነገር ለመፍረድ እና እንትን ማለት የምንፈልገው። እኔ ለምሳሌ እናትና አባቴ ተጣልተው በእናትና በአባት መሀል የተነሳ ትምህርቴን አቋርጬ ብዙ እኔም ውጣው ውረድ ፈተና አሳልፈ ያለው በፋሚሊ የተነሳ ግን ተጣልተው አልቀሩም። ተስፍሽ በ7 ዓመታቸው ድጋሚ ማን ያስታረቀው? ልጅ ታላቅ ወንድሜን ያስታረቃቸው። ሽማግሌ ጎረቤት ሁሉም እምቢ ብለው መጨረሻ ግን ዞረው አብረው ታርቀው ያጣነው ደስታ ያ እንደዛ እንትን ያለው አሁን ላይ እግዚአብሔር ይመስገን አንድ ቦታ ተሰብስበን አንድ ቦታ ነው
ከፋሚሊ ጋር እንትን የምንለው ያልፋል። ችግሩም ያልፋል፣ መከራውም ያልፋል፣ ሁሉ ነገር ያልፋል። እኔም እምለው ሚስጥራቸውን ባይወጣ ነው። በቃ ልጅም ተበድላለች፣ ኦኬያው አሳልፋለች ብዙ ስቃይ። ግን በዚህ ልክ በቃ ለፈጣሪ ጸሎት ማድረግ። ይሄን እንደዚህ የሚያምሰው ዳቢሎስ ነው በመሀላቸው ገብቶ የሰው ልጅ ፍቅር የማይወድ በሰው ላይ አድሮ እናትየዋ ጋር ሹክ ይላል። በሰው ላይ ያድርና ልጅቷ ጋር ሄዶ ሹክ ይላል። የሰውን ፍቅር፣ የሰውን ትዳር፣ የእናትና ልጅን፣ የባልና ሚስትን ፍቅር የማይወድ ዳቢሎስ ነው። ስለዚህ ሁሉም እነሱም በእምነታቸው ጸሎታቸውን ቢያደርጉ፣ እናትም ሚዲያ ላይ ከመውጣት በእምነት አባቶች ልጆቿን ብታስመክር፣ ልጆችም በእምነት አባቶች ሄደው እናታቸውን አስመክረው በሽማግሌ ቢፈቱት ጥሩ ነበረ። ከወጣ አይቀር ደግሞ